የዓለም አቀፉ ፍርድ ቤት ወንጀለኛ አያ ፑቲን አሁን በነጻነት ወደ ትራውሬ ሀገር መሄድ ችለዋል። ኢብራሂም ትራውሬና አጋሮቹ ሀገር አርድ አንቀጥቅጥ ውሳኔ ወስነዋል። በአንድ ጊዜ 3 የምዕራብ አፍሪካ ሀገራት የዓለም አቀፉን ፍርድ ቤት ለቀው ወጥተዋል። ኢትዮጵያስ ለምን አይሲሲን ከምስረታው ጀምሮ ሳትቀላቀል ቀረች? ዛሬ መቆያችን የዓለም አቀፉ ፍርድ ቤትና የኃይል ሚዛን ነው። ጤና፣ ፍቅርና ፍትህ በያላችሁበት ሀገር በየሥራ መስካችሁ በደጅ በጓዳችሁ ሁሉ ይሁን። በዛሬው ዝግጅታችን የቡርኪና ፋሶ መሪ ኢብራሂም ትራውሬና 2 ጎረቤቶቹ አይሲሲን ለቀው ስለወጡበት ምክንያትና አያይዘን ስለ ኢትዮጵያም አቋም እንነግራችኋለን። በቅድሚያ ቡርኪና ፋሶና አጋሮቿ። ካሁን በኋላ ኢብራሂም ትራውሬ ወደ ፑቲን ሀገር ሩሲያ መሄድ ብቻ ሳይሆን ፑቲንም ወደ ትራውሬ ሀገር ቡርኪና ፋሶ ያለ ስጋት መምጣት ይችላሉ። ምክንያቱም አይሲሲ ያወጣባቸው የእስር ማዘዣ ከእንግዲህ ቡርኪና ፋሶ ላይ ስለማይሰራ ነው። ባሳለፍነው ሰኞ የቡርኪና ፋሶ መሪ ሻምበል ኢብራሂም ትራውሬ፣ የማሊው መሪ አሲሚ ጎይታና የኒጀሩ አብዱሃሚኒ ቻኒ በአንድነት በሰጡት መግለጫ ከዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ አባልነት መውጣታቸውን በይፋ ገልጸዋል። ሀገራቱ ፍርድ ቤቱን ለቀው መውጣታቸውን በዋናነት የተለያዩ ምክንያቶችን ይገልጻሉ። ፍርድ ቤቱ ፍትህን በአግባቡ ከመስጠት ይልቅ አፍሪካውያንን ለይቶ ማጥቂያ፣ የቅኝ ገዢዎች ማስፈጸሚያ ሆኗል። ፍርድ ቤቱ እንደ ዘር ማጥፋት፣ የጦር ወንጀሎችን ለመዳኘት አቅመ ቢስ ሆኗል። የሀገራትን ሉዓላዊነት አለቅጥ የሚጋፋ ሆኗል። ከፍትህ ይልቅ የፖለቲካ ወገንተኝነት አለበት። እንዲሁም የሀገራቱ ዜጎች በመሪዎቹ ላይ ያሳደሩት ተጽዕኖ ምክንያቶች ናቸው። በዓለም አቀፍ የወንጀለኞች ፍርድ ቤት መመስረቻ ደንብ መሰረት አንድ ሀገር ከአባልነት ከመልቀቁ በፊት መልቀቂያውን ለተባበሩት መንግስታት ዋና ጸሐፊ ያስገባል። ከዛም መልቀቁ ተግባራዊ የሚሆነው ግዴታዎቹም መብቶቹም የሚነሱለት ከአንድ ዓመት ቆይታ በኋላ እንደሆነ ይገልጻል። 3ቱ የሳህል ትብብር ሀገራት ግን ይህን ህጋዊ ሂደት አለመከተላቸው ነው እየተነገረ የሚገኘው። የሀገራቱን ውሳኔ ተከትሎ ከእንግዲህ ቡርኪና ፋሶ፣ ማሊና ኒጀር የፍርድ ቤቱ አባል በነበሩበት ወቅት የሚያደርጉትን ግዴታዎች ሙሉ በሙሉ ያቆማሉ። እነኚህ ግዴታዎች ፍርድ ቤቱ ማዘዣ የወጣባቸውን ተፈላጊ ግለሰቦች አስሮ ለፍርድ ቤቱ መስጠት፣ ለሚያደርገው ምርመራ መተባበር እንዲሁም ሮም ስታቹት የሚባለውንና አባል ሀገራት የህጋቸው አካል እንዲሆን የሚገደዱትን ህግ መጠቀም ያቆማሉ። ቡርኪና ፋሶም ሆነ ማሊና ኒጀር ከዚህ ቀደም የፍርድ ቤቱ አባል በነበሩበት ወቅት የፍርድ ቤቱ ማዘዣ የተቆረጠባቸው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሀገራቸው ቢመጡ አሊያም የባህር ክልላቸው ውስጥ አሊያም የአየር ክልላቸውን ቢያቋርጡ አስረው ለፍርድ ቤቱ የማቅረብ ግዴታ ነበረባቸው። ከዚያ ወዲህ ግን ፕሬዝዳንቱ ሀገራቱን መጎብኘት ቢፈልጉ ፑቲን ያለምንም ስጋት መጎብኘት ይችላሉ። ከቅርብ ጊዜ ወዲህ የፈረንሳይን የቅኝ ግዛት ስምምነቶች አንቀበልም ብለው ሙሉ ለሙሉ ከፓሪስ ጋር ያላቸውን ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ግንኙነት ያቋረጡት 3ቱ ሀገራት ከሩሲያ ጋር የጠበቀ ግንኙነት መስርተዋል። ከዓመታት በፊት ቢሆን ከዓለም አቀፍ ተቋማት እንዲህ በቶሎ ለቆ መውጣት ቀርቶ ጥያቄ ማንሳትም ለአፍሪካ ሀገራት ቀላል አልነበረም። እንደ ሩሲያ፣ ቻይናና ቱርክ ያሉ ሀገራት ያላቸው አቅም እያደገ መምጣት እንደ ዓለም አቀፉ ፍርድ ቤት ያሉ የምዕራቡ ዓለም ተቋማት አቅምና ተፈላጊነታቸው እንዲቀንስ ምክንያት ሆኗል። እየተከፋፈለና እየተዳከመ ያለውን የዓለም ስርዓት የሚያሳይ ምሳሌ ነው። የሳህል ሀገራት በሚል ኮንፌዴሬሽን የተዋሃዱት እኚህ ሀገራት ከአንድ ዓመት በፊት ኢኮዋስ ከሚባለው የምዕራብ አፍሪካ ሀገራት የፖለቲካ፣ ኢኮኖሚና ወታደራዊ ማህበር ለቀው መውጣታቸውም ይታወቃል። ኢኮዋስ እንደ ኢጋድ፣ ኢስት አፍሪካን ኮሚኒቲና ሳዲክ ካሉ በአፍሪካ ውስጥ የሚገኙ ቀጠናዊ ድርጅቶች በተለየ መንገድ በቀጠናው ጠንካራ ቁጥጥርና ኃይል አለው። የራሱ ቀጠናዊ ፍርድ ቤትና ወታደራዊ እዝም አለው። በማሊ ላይ ያደረገው ወታደራዊ ጣልቃ ገብነት ለዚህ ተጠቃሽ ነው። ይህን ማህበር ለቀው ለመውጣታቸው ዋነኛው ምክንያትም ኢኮዋስ በመፈንቅለ መንግስት ወደ ስልጣን የሚመጡ መሪዎች ላይ የሚያደርገው ከፍተኛ ጫና ሲሆን የሶስቱም ሀገራት መሪዎች በመፈንቅለ መንግስት ወደ ስልጣን ሲመጡ በከፍተኛ ደረጃ ተቃውሞ፣ ማዕቀቦችና እገዳዎችን ጥሎባቸው ነበር። ከዚህ በተጨማሪ ሀገራቱ ኢኮዋስ የፈረንሳይና ምዕራቡ ዓለም ስውር እጅ የሚዘውረው ድርጅት ስለሆነ ሁሌም ከአባል ሀገራቱ ይልቅ የጡት አባቶቹን ያስቀድማል ይላሉ። ሌላኛው ሀገራቱ በአክራሪ ቡድኖች ጥቃት ህልውናቸው አደጋ ውስጥ በገባበት ወቅት ኢኮዋስ ተገቢውን ድጋፍ አለማድረጉ እንደሆነ ይጠቀሳል። የሀገራቱ ከዓለም አቀፍ ተቋሙና ከቀጠናዊ ትብብር መውጣታቸው የፖለቲካ ተንታኞችን መሳ ለመሳ አቁሞ እያከራከረ ይገኛል። ተገቢ ውሳኔ የሚሉ ወገኖች እንዳሉ ሁሉ ውሳኔውን አስጊ ነው የሚሉም ቁጥራቸው ቀላል አይደለም። በጉዳዩ ላይ ከእንግዲህ አባል አይደለንም ያሉት አይሲሲ ይፋዊ መግለጫ ባይሰጥም የምዕራቡ ዓለም ፖሊሲ መጠበቂያ ነው እየተባለ የሚተቸው ሂውማን ራይትስ ዎች ግን መግለጫ አውጥቷል። በሳህል ቀጠና በወታደራዊ መሪዎችና አክራሪ ታጣቂዎች መካከል እየተደረገ ያለው ጦርነት አድማሱ እየሰፋ ባለበት በዚህ ወቅት
ይህን ውሳኔ ተግባራዊ ማድረጋቸው ሲቪሊያን የሚያስፈልጋቸውን ፍትህ እንዳያገኙ ያደርጋል ሲል ወቅሷል። በሁለቱም ተፋላሚ አካላት የተፈጸሙ የጦር ወንጀሎችንና በሰብአዊነት ላይ የደረሱ ጥቃቶችን ለመደበቅ የተደረገም ነው ብሎታል። እንደ ተንታኞች አስተያየት ከሆነ እነኚህ ሀገራት ኢኮዋስንም ሆነ አይሲሲን መልቀቅ የፈለጉት የሚመጣባቸውን የህግ ተጠያቂነት ለማምለጥ ነው ይላሉ። ባለፉት 10 ዓመታት ሶስቱ ሀገራት እንደ አልቃይዳና አይሲስ ካሉ ጽንፈኛ ድርጅቶች ጋር ሲፋለሙ ነው የከረሙት። አሸባሪዎቹ ድርጅቶች በሶስቱ ሀገራት ውስጥ በንጹሃን ላይ ተደጋጋሚ ጥቃቶችን ሲያደርሱም ይስተዋላል። ንጹሃንን መግደል፣ መንደሮችን፣ መስጊዶችና ትምህርት ቤቶችን ማቃጠል፣ ከተሞችንና መንደሮችን ከበባ ውስጥ አስገብቶ በረሃብ መቅጣት ተደጋግሞ የታዩ ጥቃቶች ናቸው። ይህን ለመቀልበስ ደግሞ የሀገራት ወታደሮች እንደ ዋግነር ያሉ ቅጥረኞችን ከፍተኛውን መልሶ ማጥቃቶችን ያደርጋሉ። ከስፍራው እንደሚወጡ መረጃዎች ከሆነ ግድያ፣ ከህግ ውጭ እስር፣ በ10 ሺዎችን ከቀያቸው ማፈናቀል በመልሶ ማጥቃት ወቅት ይፈጸማል የተባሉ የሰብአዊ መብት ጥሰቶች ናቸው። በአንድ ጊዜ እንደ ማዕበል ምዕራብ አፍሪካን ባጥለቀለቀው መፈንቅለ መንግስት ቡርኪና ፋሶ፣ ማሊና ኒጀር እንደ ትራውሬ፣ አሲሚ ጎይታና አብዱራህማኒ በተባሉ ወታደራዊ መኮንኖች ነባር አምባገነን መሪዎቻቸውን ተክተዋል። እነኚህ መሪዎች ያለ ምርጫ ለረጅም ጊዜ ስልጣን ላይ ቆይተዋል። የፖለቲካ ፓርቲዎችን እንቅስቃሴ አግደዋል። ሚዲያና ሲቪክ ተቋማትን ስራ አስቁመዋል ተብሎ ቢከሰሱም በሀገራቸው ህዝብ ዘንድ ግን እጅግ ከፍተኛ ተወዳጅነትን ማትረፋቸው ይነገራል። ከሩሲያ ጋር አጋርነት የፈጠሩት እነኚህ ሀገራት ለረጅም ዘመን በሀገራቸው ሰፍኖ የቆየውን የፈረንሳይ ቅኝ ግዛት ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ጫና ማሸነፍ መቻላቸው ደግሞ እንኳን በሀገሮቻቸው ህዝብ ቀርቶ በመላው ዓለም ከጥቁር ህዝቦች ከፍተኛ ድጋፍ እንዲያገኙ አድርጓቸዋል። አይሲሲ 125 አባል ሀገራት ሲኖሩት በአፍጋኒስታን፣ ዳርፉር፣ ኮንጎ፣ ሊቢያ፣ ፍልስጤም፣ ዩክሬንና ቬንዙዌላን ጨምሮ በ17 ዓለም አቀፍ ወንጀሎች ላይ መዝገብ ከፍቷል። የዓለም አቀፍ ወንጀለኞች ፍርድ ቤት ነፃና በቋሚነት የዘር ማጥፋት፣ የጦር ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀል የፈጸሙ ግለሰቦችን ለመመርመርና ፍርድ ለመስጠት የተቋቋመ ፍርድ ቤት ነው። አንድ ሀገር ውስጥ የተፈጸመን ወንጀል የሀገራቱ ፍርድ ቤት መዳኘት ሳይችሉ ሲቀሩ አሊያም ፍቃደኛ ሳይሆኑ ሲቀሩ ጣልቃ ገብቶ ይሰራል። በ2022 ዓ.ም ስራ የጀመረው ፍርድ ቤቱ ዋና መቀመጫው ኔዘርላንድስ ሄግ ሲሆን ከተባበሩት መንግስታት ጋር የሚሰራ ተቋም ነው። አይሲሲ የተጓደለን ፍትህ ሳላዘንፍ እፈርዳለሁ ቢልም አፍሪካን የሚያያት በሚዛኑ በኩል ሳይሆን በሰይፉ በኩል ብቻ ነው እየተባለ ይገኛል። ይህ አድሏዊ አስተያየት ደግሞ ኒዮ ኮሎኒያሊስት ተቋም እንዲባል አድርጎታል። አፍሪካውያን መሪዎችን እንኳን አጥፍተውና ከስልጣን ወርደው ቀርቶ ስልጣን ላይ ያሉ ማይመራቸውም የሚባለው ፍርድ ቤቱ 3 አፍሪካውያን መሪዎችን ስልጣን ላይ ያሉ እጃቸው ተይዞ ይምጣልኝ ማለቱ ይታወሳል። የቀድሞ የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር፣ የቀድሞ የኬንያ ፕሬዝዳንትና ዴሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጂን ፒየር ቤምባን በስልጣን ላይ ያሉ ይዛቸው አምጡልኝ ማለቱ ይታወሳል። ፍርድ ቤቱ በአፍሪካ ላይ በሚያደርገው ተደጋጋሚ ጫናዎች ምክንያት በ2017 ዓ.ም የአፍሪካ ህብረት አባል ሀገራቱ ሙሉ ለሙሉ ለቀው ሊወጡ እንደሚችሉ አስጠንቅቆ ነበር። ደቡብ አፍሪካ፣ ቡሩንዲና ጋምቢያ ፍርድ ቤቱን ለመልቀቅ በሂደት ላይ ሲሆኑ ሶስቱ የሳህል ትብብር ሀገራት ቡርኪና ፋሶ፣ ማሊና ኒጀር ግን በአንድ ጊዜ ድርጅቱን ለቀው ወጥተዋል። የምዕራቡ ዓለም መንግስታት የሚሰራቸውን ትልልቅ ወንጀሎች አይቶ እንዳላይ የሚያልፈው ፍርድ ቤቱ የአሜሪካ ጦር በ2000 ዓ.ም በአፍጋኒስታን የተፈጸመውን የጦር ወንጀል የምርመራ መዝገብ እንኳን ሳይከፍትበት እንዳላይ ሆኖ አልፎታል። ኢትዮጵያና አይሲሲ የአፍሪካ ህብረትና የተባበሩት መንግስታት ድርጅት መስራች የሆነች ኢትዮጵያ የፍርድ ቤቱ አባል አይደለችም። የዓለም አቀፉ ሰብአዊ መብት ድንጋጌ ሲወጣ ቀድሞ ከፈረሙ ሀገራት አንዷ የነበረች ኢትዮጵያ ይህን ስምምነት አልፈረመችም። ፍርድ ቤቱን ለማቋቋም ስምምነት የተደረገው በ1990 ዓ.ም ሲሆን ወቅቱ ደግሞ ኢትዮጵያ ከኤርትራ ጋር ጦርነት ላይ የነበረችበት ነው። በ1996 ዓ.ም ሙሉ በሙሉ ወደ ስራ ሲገባ ኢትዮጵያ አባል ሳትሆን ቀርታለች። ጠቅላይ ሚኒስትር መለስ ዜናዊ በስልጣን ላይ በነበሩበት ወቅት ፍርድ ቤቱ የሱዳኑ መሪ ኦማር ሐሰን አልበሽር ላይ አውጥቶት የነበረው ማዘዣ ላይ ሌሎች አፍሪካውያን መሪዎችን በማስተባበር ከፍተኛ ተቃውሞ አድርገው ነበር። በቀጣይ ፍርድ ቤቱን ለቀው የሚወጡትን ተረኛ ሀገራት ለጊዜ ትተን የዛሬው ዝግጅታችንን በዚሁ ቋጨን። ሰላም ለእናንተ ይሁን።